ድንበር የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገው ስንቄ ቁርአን አልሐምዱሊላህ ሙንዚል الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد زاري تغنانينبت ماعد قرآن ነው ቁርአንን ያሐፈዙ ሰዎችን ለማክበር ዝግጁ ነን አይደል እስኪ ቆመን አንዴ እናጨብጭብላችሁ ቆሙ እስኪ ሁላችን አላሁ አክበር አላሁ አክበር እባካችሁ ቁርአን ያሐፈዛችሁ ወጣቶች እንኳን ደስ አላችሁ አላህ ቃሉን ንግግሩን በእናንተ ልቦና ውስጥ ለመጠበቅ ስለመረጣችሁ እንኳን ዳግም ደስ አላችሁ ኢና نحن نزلنا الذكر وإنا له لحافظون ከባድ የሆነ የብረት አጥርና ያረጋው አላህ ይሄን ቁርአን ለመጠበቅ ኢና ሲል ኢነና ነው ሻህ አብደላ ያቁታል ተውኪድ እዚህ ጋር ነህኑ አለ እኛው ራሳችን ሲያጋነው አላህ ይሄ ነዘልነ الذክራ ተግሳጹን አወረድ ነው ወኢና እኛ ለሁ ለሱ ለሐፊዙን እነዚህ ላሙ ተውኪድ ናቸው እንጠብቀዋለን አለ ከሚጠብቅበት ሚስጥር ውስጥ እናንተ ልቦና አላህ መርጧል ዳግም እንኳን ደስ አላችሁ ለናንተም ለወላጆቻችሁም እናንተ ላቀሩ ኡስታዞች ኢንቨስት ላደረጉ ባለሀብቶች ለሁላችሁም አልፎ ከሚቆይ ስራ አላህ ያደርግላችሁ እኛንም ሁላችንም የቁርአን ሰዎች አላህ ያደርገን እኔ በእውነት ይሄን ትውልድ አስብና አዲሱን ተተኪ ትውልድ መለከትና አንድ የታላቅ ኡስታዝ ንግግር ትዝ ይለኛል ይሄ ትውልድ ቲክቶክ ሳባክ ነው ዩቲዩብ ሳይረታው የሶሻል ሚዲያው የቁስ ፍቅር ሳያሸንፈው ቁርአንን ይዞ ዲንን ውስጥ ገብቶ አወል ሶፍ ከማየት በላይ እዚሽ ምድር ላይ ምን ሙዕጂዛ አለ በዚህ ዘመን ያ ዓሊም ምን ይላሉ كيف ይላል እንዴት ይላል كيف خرجوا من بين فرث ودم لبنا خالصا سائغا للشاربين እንዴት ከደምና ከፈርስ መሃል ሚያምር ነጭ ወተቱ ነው ወጡ ይላል እናንተ ለኛ በዚህ ዘመን ሙዕጂዛዎች ናችሁ አላህ ይጠብቃችሁ ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا برهان السنة هيوتم السنة إنتم السنة وننزل من القرآن ما هو شفاء ورحمة للمؤمنين إنت يعلو السنة هيوت السنة وكذلك أنزلنا إليك روحا من أمرنا يعني القرآن روح بلو الله تكسوتا أكال روح الله منفس روح قرآن ይህን ቁርአን ያዙ ልቦናዎች እንዴት የታደሉ ናቸው በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው ለዚህ ቁርአን ኢንቨስት ያደረጉ ባለሀብቶች እንዴት አላህ ዘንድ የተመረጡ ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في سلسله الصحيح እኛ ማታ ላይ ከዋክብትን ያለና ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላል صحيح ሐዲስ ነው እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት
ቤታቸው በቁርአን ከሚደምቁት አላህ ያድርገን። ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላ ሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል አለ። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ። ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ። ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበል አሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበል አሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዐረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሀዘጀሁ እናውቀው የለ ግጥምን አመታትማ። አረቡም ያውቀዋል። አያምኗችሁም። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል ላይ። የግጥምም ይዘት አለው፣ ስድ ንባብም ይመስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበል አሉ። ይሄ የሚለፈልፈው ወህይ መጣልኝ እያለ አብዶ ነው እንበል አሉ። ፈቀድ ዐረፍነ አልመጃኒን እብዶች እናውቃቸው ይላል። ወላ ቢወስወሰትህ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ። ምን እንበለው ታዲያ? ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ ንግግሩ እኮ ጣፋጭ ነው። ወዐለይሂ ጠላዋ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉሁ ወፈርዑሁ ለጀና ስሩ የጠለቀ ላዩ የዘለቀ። ሸህ መሐመድ ሐሚዲን ነው የተዋስኳት ይችን አማርኛ። ስሩ የጠለቀ ላዩ የዘለቀ። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕቱሙ ማ ተሕተህ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ፣ ወቀደረ መጠነ። ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት። ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣
ባልን ከሚስቱ የሚለይ ልጆችን ከአባታቸው የሚለይ ያሰለመ የሚወስድ ድግምትን በላለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامة ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧይፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱም ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው ነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع ان ازيد ደግሞ እንድጨምረው ያስባል ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨር ፈታይ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከስልምና ሸሸ ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው سأصليه سقر جهنم ራሷ የምትፈራው ሌላ جهنم አለ ሰቀር የሚባል እሱ ውስጥ ጨምረዋል አላል እውነትን አውቆ ይሄን ብርሃን አይቶ ወቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ ተጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድን ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 አመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማን ነች غزة العزة እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል ልብ ይነካል አሁን ይሄን አይተው አላህ እንዴት ይቀይረው ይያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ አው ከለዚ መረ على قريه ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قريه وهي خاويه على عروشها فقال بلو مال እንደኔና እንዳንተ አና يحيي هذه الله بعد موتها እቺን ከተማ እንዴት ነው ጌታ ህይወት ሊሰጣት የሚችላል አላህ 100 አመት አስተኝቶት ከተማዋን ለውጦ አሳየው ተለውጣና ያት ዘንድ ተስፋ አረጋለሁ ኢንሻአላህ ችግር ተነስቶ
ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀጽ ቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በመነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለትን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው قيام الليل ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم የአላህ ባሮች ከሱብሂ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። قيام الليل ኢንሻአላህ ተሰግዳላችሁ አቃለሁ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ابن القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار ሱብሂ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻ የሌሊት استغفار። ሶስተኛው አሉ ابن القيم في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه ካሉ በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንዱ እንደማለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈትም ይሉ አልহামዱሊላህ ረብል ዓለሚን። አራተኛ አሉ ابن القيم رحمه الله የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችንም። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ። ከሳቸው መላክ በፊት የነበረ ክስተት ነው። صحيح ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም። صحيح ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ። የገሌን ማሳ አጠጭ ይላል። ደመና የታዘዘላ። ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ።
33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝ እሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና ያአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባም ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል استغفار ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው ችግሩን ሁሉ ያንሳልን ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን ወሰለላሁ ዐለይሂ ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ